ትሁት እያናገርኩሽ ነው መልሽልኝ። እውነት እናትና ልጅ ልታገናኝ ነው? አዎ ቤቲ፣ ይሄ ነገር የሁሉም መጨረሻ መሆን አለበት። ቆይ ግን እናንተ እንዴት ብትደፍሩን ጠላታችሁ ቤት ዘው ብላችሁ የገባችሁት? አይጥ ለሞተው የድመት አፍንጫ ታሸታለች ሲባል አልሰማችሁ? ቆይ ምን ማለት ነው? እኔ እናትና ልጅ ቢገናኝ ችግር የለብኝም። አሁን እየሄዳችሁበት ያለው መንገድ ግን ምንም ግድ ከማይሰጠው ሰው ጋርና ምንም ከማይመስለው ሰው ጋር ነው። እሺ ቆይ ታዲያ ምን እናርግ? ደውይላቸውና እንዲመለሱ አድርጊ። አለም ያለችበትን እነግርሃለሁ። እሱን አይደል የምፈልገው። ታዲያ የት ነው ያለችው? እኔ እኮ ስንት ጊዜ ስጠይቅሽ አላቅም ነበር ስትይኝ የነበረው። እያዋሸሽኝ ነበር ማለት ነው። የት ነው ያለችው? በይ ንገሪኝ። አባዬ ጋር ናት ያለችው። እሱንማ ነግረሽኛል። እኔ ናቲ ልጅሽን ይዞ አምልጧል። አትጨነቂ። ይልቅ አሁን ሰዎቹ እንዳይመጡ ደውይላቸው። የኔ ፍቅር ምን ተፈጥሮ ነው? ዝም በይ አንቺ። አንቺ ብልጦንሽብኝ ማለት ነው? አይ በእውነት እንደዛ አይደለም። እዚህ ብልጥ ሁን እንጂ እንዲህ ስላሰቃያት ምንም የምታገኘው ነገር የለም። ባይሆን ሌላ መንገድ መፈለግ ይሻላል። አንቺ ዝም በይ። ልቀቃት እንጂ። ወይኔ ጉዴ! አለሜን ፍለጋ አባዬ ጋር ሲሄድ ልጄን ቢያገኛትስ? መሄድ አለብኝ ናቲ። ልቀቀኝ እንጂ መሄድ አለብኝ እኔ ናቲ። ትሁት ተረጋጊ እንጂ ምን ሆነሻል? ታውቂያለሽ አይደል እንዴ አባዬ ምንም ነገር ቢፈጠር ልጅሽን አሳልፎ አይሰጣትም። ቁጭ በይ ተረጋጊ። ትሁቴ የአንቺን ውለታ በምን ልመልሰው አልችልም። የፈረሰን ቤት ገንብተሻል፣ የሞተን ተስፋ እንደገና ሰጥተሻል። ምስጋና ከተባለ ሁሉም ምስጋና ላንቺ ነው መሆን ያለበት። እሺ አሁን ምንድነው የምናደርገው? ትሁቴ ልጅሽን ለማየት ከቀን ይልቅ ማታን የተሻለ የሚሆነው። ናቲ እናቱን የመገናኘቱ ነገር አልተሳካለትም ማለት ነው። ምክንያቱም እንግዲህ አለሜ ናቲ ልትገናኘው የነበረው ደግሞ ገዜ ቤት ውስጥ ስለነበረ እዛ ቤት ውስጥ እንግዲህ ድንገት ተገናኝተን ከመጣ እናቴ ላይ ትልቅ ችግር ሊፈጠር ይችላል ብሎ ስላሰበ መገናኘቱ ለጊዜውም ቢሆን አቆይተውታል ማለት ነው። አለሜም ልጇን የማግኘቱ ነገር ለረፍት ቢነሳትም ግን ደግሞ ይሄንን ነገር ታግሳ ካላለፈችውና ነገሮችን በብልጠት ካላደረጉ ትልቅ ችግር ይደርስባታል ማለት ነው። ድጋሚ እንግዲህ በሱ በገዛኸኝ እጅ ከወደቀች ድጋሚ ያሳለፈችውን ህይወት በሙሉ ልታሳልፍ ትችላለች ማለት ነው። አለበለዚያም ደግሞ ገዜ ህይወቷን ሊያጠፋው ይችላል ማለት ነው። በዚህ ጉዳይ እንግዲህ በመጨረሻ ሰዓትም ቤቲ ይሄ የምትሰሩት ነገር የጅል ነገር ነው እያደረገችሁት ያላችሁት። አሁን እናትህን እዚህ ገዜ ቤት ውስጥ ባገኘሃት ሰዓት ገዛኸኝ ቢመጣ እናተ ላይ ምን ሊፈጠር እንደሚችል ይህንን መገመት እንዴት ያቅታችኋል ብላ ቤቲ ትሁትና ናቲን ከተቆጣቻቸው በኋላ እንግዲህ ሀሳባቸውን ቀይረዋል ማለት ነው። ቤቲ አሁን ላይ እንግዲህ ገዛኸኝን የመክዳት ሁኔታ ላይ ነው ያለችው ማለት ነው። እስካሁን ድረስ እንግዲህ ገዛኸኝ ቤቲም ወደሱ ወገን እንጂ ወደነ ትሁትና ወደነ ናቲ ፊቷን እንዳዞረች በፍጹም አላወቀባትም ማለት ነው። በብዙ ነገር እየረዳቻቸው ነው ያለችው። ምናልባትም ቤቲ እንግዲህ ከዚህ በፊት የሰራችውን ስህተት በይቅርታ ይቅር እንዲሏትና በውለታ እያሰረቻቸው ያለ ነው የሚመስለው ማለት ነው። ከዚህ በፊትም እንግዲህ እኔ ለናንተን እየረዳዋችሁ ነው፣ ለናንተ ውለታ እየዋልኩላችሁ ስለሆነ እስካሁን ድረስ ያደረኩትን ነገር ናቲ በኔ ላይ ቂም እንዳይዝና ሌላ ችግር እንዳይፈጥርብኝ አሳምኙ ብላ እንግዲህ ለትሁት እየለመነቻት ነበር ማለት ነው። ቤቲ አሁንም ላይ ያንን ነገር ነው እያደረገች ያለችው ማለት ነው። እንግዲህ የትሁት ልጅንም እንግዲህ ናቲ ይዟት እንዲሄድና ይዟት ሲሄድ እያየች ዝም ብላለች፣ ወይም ደግሞ ናቲ ይዟት እንደሄደ እያወቀችም ደብቃለች ማለት ነው። ስለዚህ ቤቲ ሙሉ በሙሉ ከናቲና ከትሁት ጋር ሆናለች ማለት ነው። እዚህ ጋር እንግዲህ ገዛኸኝ ብቻውን መቅረቱን ሲያቅና ቤቲ ከነሱ ጋር እንደተባበረች ሲገባው ቤቲ ላይ ምን ሊያደርግ እንደሚችል አናውቅም፣ ግን ደግሞ ክፉኛ እንደሚቆጣና ወይም ቤቲ ሊጎዳት እንደሚችል ግልጽ ነው ማለት ነው። ገዛኸኝ እንግዲህ ትሁትን ማስፈራራቱና እሷ ላይ መዛቱን አሁንም ድረስ አልተወም። ምክንያቱም
ትሁት የሰጠችው አድራሻ ድረስ ሄዶ አለሜን አላገኛትም። ስለዚህ አታለሽኛል፣ ከአንቺ ውጪ ደግሞ እሷ ያለችበትን ማንም ሊያቅ አይችልም። ስለዚህ ካልተናገርሽ ወይ ልጅሽን ወይ አንቺን አጠፋሻለሁኝ እያለ እየዛተባት ነው ማለት ነው። እንግዲህ ትሁት አሁን ላይ አንድ የሚያስጨንቃትና ግራ የሚያጋባት ነገር የነበረው የልጇ ጉዳይ ነበር። ልጇን ደግሞ ከዛ ቤት ውስጥ ናቲ አውጥቶላታል። ይሄን የልጇን አለመኖርም ገዛኸኝ አይቶ እንግዲህ ትሁትን በጣም እያሰቃያትና እየጎዳት ነው ያለው ማለት ነው። እስካሁን ድረስ አካላዊ ጉዳትና ሌላ ነገር ባያደርግባትም ግን ያው ትልቅ ጭቆናና በደል እየፈጸመባት ነው ያለው ማለት ነው። እንግዲህ ገዛኸኝ ትሁትን ጭንቅላቷን ጸጉሯን ይዞ እያሰቃያት ባለ ሰዓት ናቲ ደርሶ አስጥሏታል ማለት ነው። ገዛኸኝ እንግዲህ በቀላሉ እንደማይለቃትና እንደዚሁ ነገሩን ችላ እንደማይለው ግልጽ ነው። ልጇ አሁን ላይ ደህና ቦታ ብትሆንም ግን ገዛኸኝ በቀላሉ ሊያገኛት የሚችልበት ቦታ እንደሆነችም ትሁት ሰግታለች ማለት ነው። አጎቷ ጋ ነው ያለችው። ገዛኸኝ ደግሞ ትሁት ደጋግማ አለሜ እዛ አባዬ ጋ ነው ያለችው እያለችው ስለሆነ ምናልባት አለሜን ፈልጎ ሲሄድ ልጇን ካገኘ ድጋሚ የትሁት ልጅ እንዳትገኝና አድራሻዋ ደግሞ እንዳይታወቅ አድርጎ ሊያጠፋት ይችላል ማለት ነው። ይህንን ስጋቷንም እንግዲህ በቀጥታ ለናቲ ነግረዋለች። በፍጹም የኔ ልጅ እዛ መሆን የለባትም፣ ምክንያቱም ገዛኸኝ አለሜን ፈልጎ እዛ ቤት መሄዱ የማይቀር ነው። ያኔ ደግሞ ልጄን ያገኛታል። ልጄን ካገኛት ደግሞ አይለቃትም ብትለውም እንግዲህ አባዬ ወይም ደግሞ አጎትሽ በቀላሉ ልጅሽን አሳልፎ ሊሰጣት ስለማይችል ከዛ የተሻለ ደግሞ ለሷ ጥሩ ቦታ የለም ብሏታል ማለት ነው ብሎ አሳምኗታል ማለት ነው። በእርግጥ የትሁት አጎት የመጣው ይመጣል እንጂ አለሜንም ሆነ ልጅቷን አሳልፎ አይሰጥም። ግን ደግሞ ገዛኸኝ በብህላትና በጥበብ ቃስ ብሎ ልጅቷን እንዳይወስዳት ትሁት ሰግታለች ማለት ነው። ሌላው ናቲ የጀመረው የክስ መንገድ እንግዲህ እየሄደ እንዳልሆነና ማለትም በገዛኸኝ አማካኝነት እንደተቋረጠ ግልጽ ነው ማለት ነው። እንግዲህ ናቲ ለመርማሪው ደውሎ ጉዳዩና ምርመራው ምን እንደደረሰ ሲጠይቀው ገና እያጣራንና የመረመርን ነው እያለ ጊዜ ከመፍጀት ውጪ ምንም እያደረገለት እንዳልሆነ ከመርማሪው ሰምቷል ማለት ነው። ናቲም የተጠራጠረው ነገር አለ ማለት ነው። ምክንያቱም እንዴት የሰጠዋችሁ እኮ ማስረጃ በቂና እሱን ለፍርድና ለቅጣት የሚያበቃ ማስረጃ ሰጥቻችኋለሁ፣ ያንን ነገር መጠቀም ትችላለህ ቢለውም ግን እየመረመርን ነው እያጣራን ነው እያለ ጊዜ እየፈጀበት እንደሆነ ገብቶታል ማለት ነው። የሰጠሁንም ፋይል መልሰ ስጠኝ፣ በቃ ይሄንን ነገር ቶሎ ካላደረክልኝና ቶሎ እሱን ለፍርድ ካላቀረብክልኝ የሰጠውክን ፋይል መልስልኝ ሲለውም ፋይሉን እንግዲህ ወደ በላይ ወይም ደግሞ ወደ ሌላ ቦታ አስገብቸዋለሁ የሚል ሰበብ አቅርቦ ነበረ ማለት ነው መርማሪው። ናቲም ነገሩ ስላላማረውና የሆነ ነገር ከኋላ እንዳለ ስለገባው ማለት ነው የትም ይሁን የትም እኔ እነሱን ጠይቄም ቢሆን እወስዳለሁኝ፣ የት እንዳስገባኸው ንገረኝ ቢለው ሊነግረው አልቻለም ማለት ነው። ስለዚህ ናቲ አሁን መርማሪውን ገዛኸኝ በብር እንደያዘውና ወይም ደግሞ ከጀርባው የሆነ ነገር እየተካሄደ እንደሆነ ገብቶታል ማለት ነው። ይሄ ነገር ከገባው ደግሞ ናቲ ምናልባት ሌላ መንገዶች ሊጠቀም ይችላል። ምክንያቱም መርማሪው በብር ስለተያዘና ገዛኸኝ በብር ስለገዛው ናቲ ምንም ማድረግ አይችልም። ፋይሉንም እንደዚሁ በቀላል ሊሰጠው አይችልም። ምክንያቱም የሰጠውን ማስረጃ መልሶ ለገዜ ስለሰጠው ኬትም አምጥቶ ሊሰጠው አይችልም ማለት ነው። እንደዚሁ እያጣራን ነው ወይም ደግሞ እየመረመርን ነው እያለ ጊዜውን ይፈጅበታል ማለት ነው። በዚህ ላይ ደግሞ ለገዛኸኝ መርማሪው ናቲ ሌሎች ማስረጃዎች እንዲያገኝና ወይም ደግሞ ያገኘውን ማስረጃ በሙሉ አግኝቶ ሌላ ማስረጃ እስከሚያጣ ድረስ እድሉን ክፈትለትና ሁሉንም ማስረጃዎች እንዲያገኝ እርዳው ብሎት ነበረ። ስለዚህ አሁን ምናልባት መርማሪው ናቲን ሌላ ተጨማሪ ማስረጃ እፈልጋለሁ ካለው ናቲ ሌላ ማስረጃ ፈልጎ ለመርማሪው
ሲሰጠው መርማሪው ደግሞ መልሶ ለገዛኸኝ ይሰጠዋል ማለት ነው። መጨረሻ ላይ ግን ናቲ ትዕግስቱን አጥቶና ሌላ ማስረጃ ስለማያገኝ ያገኘውን ማስረጃ በሙሉ መልሶ ለገዛኸኝ መርማሪው ስለሚሰጥበት መጨረሻ ላይ ግን ናቲ ተስፋ ቆርጦ ይሄን ነገር እንደሚተወው ግልጽ ነው ማለት ነው። ትሁትና ናቲ እንግዲህ የዘየዱት ዘዴ አልሰራላቸውም ማለት ነው። ምክንያቱም እናቷንና አለሜንና ልጇን የመገናኘቱን ነገር በጨለማ በቀን ከሚሆን ይልቅ በጨለማ ማድረግ አለብን ብለው ተነጋግረው ነበር ማለት ነው። በዛ መሰረት እንግዲህ ትሁት ጨለማን ተገን አድርጋ ልጇን ለመገናኘት ስትሄድ ገዜ ከኋላ ተከትሏታል ማለት ነው። በእርግጥ ግን የሆነ ሰው እየተከተላት እንደሆነ እርግጠኛ ነች። ስለዚህ በቀጥታ መቼም ወደ እነሱ ወዳሉበት ልትወስደው አትችልም ማለት ነው። ከዚህ በፊትም እንግዲህ ሲከተላት አምልጠዋለች። አሁንም በዛ መንገድ ካላመለጠችው በስተቀር ገዜ እንግዲህ ቀጥታ ትሁትን ተከትሎ ከሄደ አለሜንም ልጅቷንም ፊት ለፊት ሊያገኝ ይችላል ማለት ነው። ግን ደግሞ ትሁት ይሄንን ስህተት በፍጹም ልትሰራ አትችልም ማለት ነው። ከኋላ የሆነ ሰው እየተከተላት እንደሆነ ገብቷታል። ያ ሰው ደግሞ ከገዜ ውጪ ማንም ሊሆን እንደማይችል ስለምታቅ የሆነ መላ ካልፈጠረችና እሱን የምታታልልበትና እሱን የምትሸውድበት መንገድ ካልቀየሰች በስተቀር በትክክል በጣም በቅርበት እየተከታተላት ነው ያለው ማለት ነው። እንግዲህ በቀጥታ ወደ አጎቷ ቤት ስገባ ካያት ሁሉንም እንግዲህ የሚፈልገውን ነገር ገዜ እዛ ሊያገኝ ይችላል ማለት ነው። ግን ደግሞ ትሁት የዚህን ያህል የጅል ስራ አትሰራም ማለት ነው።